ነፍሳችን ሲርባት በምንድን ነው ግን የምናውቀው? ብዙ ጊዜ ስጋችን እንጂ ነፍሳችን የሚርባት አይመስለንም አይደለ? ግን እንደ ስጋችን ሁሉ ነፍሳችንም ትራባለች። ታዲያ ይህን ረሃቧን እንዴት ነው ማወቅ ምንችለው ካላችሁ ምልክቶች አሉ። ያለ በቂ ምክንያት መደበር፣ መጨነቅ፣ ለመኖር ፍላጎት ማጣት፣ በሁሉ ነገር ተስፋ መቁረጥ፣ እኔ ምረባ ሰው አይደለሁም ብሎ ማሰብ፣ እነዚህ የነፍስ ረሃብ ምልክቶች ናቸው። እንዴት ነፍሳችንን እናጥግብ የምትሉ ከሆነ 3 ነገሮች አሉ። እነዚህም የመጀመሪያው እግዚአብሔር ነው። በህይወታችን ውስጥ እግዚአብሔርን ማስገባት፣ ሁለተኛው የእግዚአብሔርን ቃል መስማት፣ ሶስተኛ ደግሞ ስጋና ደሙ መቀበል ነው። እነዚህ 3ቱ ነፍሳችንን ማጥገብ ብቻ አይደለም፣ ዳግም እንዳትራብ የማድረግ ኃይል አላቸው። ስለዚህ በስጋችን ስንራብ ቶሎ እንደምንበላ ሁሉ ለነፍሳችንም ቶሎ እንድረስላት፣ እናጥግባት። ቲክቶክ ላይ ይህን ቪዲዮ ካጋራሁኝ በኋላ ጥቂት የማይባሉ እህት ወንድሞቼ ይሄ ነገር አሁን ያሉበት ሁኔታ እንደሆነ አጋርተውኝ ነበር። ስለሆነም ዛሬ እግዚአብሔር ቢፈቅድና ቢወድ የነፍስ ረሃብ ምልክቶች ምን እንደሆኑና የዚህ መፍትሄ ምን እንደሆነ በስፋት የምናይ ይሆናል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ እኔታችሁ በፍቅር እጋብዛችኋለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። ቤተሰብ የሆናችሁ ሁላችሁ ቪዲዮን ለብዙ ኦርቶዶክሳውያን ይዳረስ ዘንድ ላይክ በማድረግ መጀመርና ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የተለያዩ መንፈሳዊ ኮንተንቶች እንዲደርሷችሁ እቺን የደውል ምልክት በመጫን የሀቲዩብ ቤተሰብ እንድትሆኑ ግብዣዬ ነው። እንግዲህ ከዚህ ቀደም እንደምናደርገው አንዳንድ በሰፊው ብናወራባቸው ጥቅም ይሰጣሉ፣ ማብራሪያ ወይም ደግሞ ረዘም ያለ ቪዲዮ ቢሰራባቸው ብዙ ሰው ይጠቅማሉ ብዬ የማስባቸውን የቲክቶክ ቪዲዮዎችን እዚህ በራሴ ቪዲዮች ላይ ሪያክሽን እየሰራው ሰፋ ያለ ቪዲዮ እየሰራሁላችሁ ነበረ እና ይህንን ቪዲዮ ከሰራሁኝ በኋላ ትንሽ የማይባሉ ሰዎች ኮመንት አድርገው ነበረ። እዚህ ስሜት ላይ እንዳሉ በውስጥ መስመርም ቴክስት ያደረጉልኝ ሰዎች ነበሩ። እዚህ የነፍስ ረሃብ ላይ እንዳሉ ወይም ደግሞ የዘረዘርኳቸውን ነፍሳችን ስትራብ የምታሳያቸውን ምልክቶች ብዬ የዘረዘርኳቸውን ምልክቶች አሁን እነሱ ኤክስፒሪየንስ እያደረጉት እንደሆነ አሁን ያሉበት ሁኔታ እንደሆነ ስለነገሩኝ ምልክቶቹ በስፋት ምን እንደሆኑና መፍትሄዎቹስ ምን እንደሆኑ በስፋት ቪዲዮ ለመስራት ነው ዛሬ የመጣሁት። ቪዲዮን ከመጀመሪያ በፊት አንድ ማሳሰቢያ አለኝ። እንደምታውቁት እንግዲህ አሁን ወርሃ ክረምቱም እየገባ ነው። ከዚህ ቀደም በማስታወቂያም በተለያዩ ሶሻል ሚዲያዎችም አሳውቂያችሁ ነበረ። ልጆቻችሁ ከ5 እስከ 10 ዓመት እድሜ ክልል ውስጥ ካሉ እኛ ጋር ዓለማዊም መንፈሳዊም ጥናት ማጥናት እንደሚችሉ አስታውቂያችሁ ነበር። አሁን እንግዲህ ክረምትም እየገባ ስለሆነ በልዩ ሁኔታ ልጆቻችሁን በመንፈሳዊ ትምህርት እንዲጎለምሱ በአቅማቸው በመንፈሳዊ እውቀት እንዲያድጉ ከፈለጋችሁ መሰረታዊን የቤተ ክርስቲያን ትምህርት እንዲያውቁ ከፈለጋችሁ ልጆቻችሁ ባሉበት እናንተ በተመቻችሁና በወደዳችሁት ሰዓት ቤታችሁ ድረስ መተን ልናስጠናቸው እኛ ዝግጁ እንደሆንን ዳግም ላሳውቃችሁ ፈልጋለሁ። ከእናንተ የሚጠበቀው እዚህ ስር በማስቀምጥላችሁ ስልክ ላይ በመደወል ልጆቻችሁን ማስመዝገብ ብቻ ነው። እኛ በፍቅር እንጠብቃችኋል። ባለፈው ዕለት ነው እንደዚሁ ቁጭ ብዬ ሳስብ ብዙዎቻችን የስጋ ረሃባችን ይታወቃል አይደል? ኦልሞስት ሁላችንም ስጋችን ስትራብ እናውቃለን። እንደውም በጣም ለስጋችን ከማድላታችን የተነሳ ስጋችን እስክትራብ ሁሉ አንጠብቅም አይደለ? ቁርስ አለ፣ ምሳ አለ፣ ራት አለ፣ በመሀል ስናክ አለ፣ መክሰስ አለ፣ በጣም ብዙ ነገሮች አሉ። ረሃብ ራሱ ኤክስፒሪየንስ እንድታደርግ አንፈቅድላትም። ማለት ስጋችን እንዲጎዳ ስለማንፈልግ ቶሎ ቶሎ እንበላለን አይደለ? ብቻ ለስጋችን የምናደርገው የተለየ እንክብካቤ አለ። ብዙዎቻችን ግን ለነፍሳችን ረሃብ ብዙ ትኩረት አንሰጥም። ምን ያህል እንደምትራብ ሳስበው ራሱ እኔ በጣም ማለት የሆነ ምልክቶቹ አብዛኞቻችን ጋር ይታያሉ፣ ይስተዋላሉ። አብዛኞቻችን ጋር ምልክቶቹ አሉ። ግን ደግሞ በቃ ትተናቸዋል። የሆነ ኢግኖር ማድረግ አለ አይደለ? እንደዛ ትተናታል እንጂ ነፍሳችን እጅጉን በጣም ነው የምትራበው። ልክ ስጋችን ከምግብ ሲለይ እንዳለው አይነት ስሜት ማለት ነው። እና ብዙዎቻችን እነዚህ ምልክቶች ከሌላ ነገር ጋር ነው የምናያይዛቸው እንጂ የምርም ነፍሳችን ተርባ እንደሆነ አናስተውልም። ቅድም በቪዲዮ ላይ እንግዲህ ለመጥቀስ እንደሞከርኩት እነዚህ የነፍስ ረሃብ የሚባሉት አንደኛ ምንም ነገር ሳንሆን እኮ ነው። ማለት የተጨበጠ ምክንያት ሳይኖረን ዝም ብሎ መደበር፣ መጨነቅ፣ ስለ ነገ ተስፋ መቁረጥ፣ የመኖር ፍላጎት ማጣት፣ ምንም ነገር ላይ በቃ ኢንተረስት ሉዝ ማድረግ፣ ነገን አለመናፈቅ፣ አለመጓጓት፣ በእግዚአብሔር ላይ ብቻ ሳይሆን ደግሞ በራሳችንም ላይ ተስፋ መቁረጥ ማለት በቃ እኔ የምጠቅም ሰው አይደለሁም፣ የምረባ ሰው አይደለሁም፣ የምሻሻል የምልውጥ ሰው አይደለሁም ብሎ በራስ ላይም ተስፋ መቁረጥ፣ በቃ ነገን አለማሰብ አለ አይደለ? ይሄ በቃ ስትረስ ውስጥ ድብርት ውስጥ መቆየት፣ ምን እንደሆነ በማይታወቅ ሁኔታ ከደስታ መራቅ፣ እነዚህ ሁሉ ነፍሳችን የመራቧ ምልክቶች ናቸው። በእርግጠኝነት ሁላችንም አሰም ፖይንት በእነዚህ ነገሮች
አልፈን ሊሆን ይችላል። አንዳንዶቻችን ሁሉንም ኤክስፒሪየንስ አድርገን ሊሆን ይችላል። አንዳንዶቻችን ደግሞ አሁን ከጠቀስናቸው ውስጥ አንዱን እንኳን ቢሆን ኤክስፒሪየንስ አድርገነዋል ብዬ አስባለሁ። ግን እነዚህ ነገሮች ነፍሳችን በመራቧ ምክንያት የሚመጡ አይመስሉንም። በዓለማዊ ባለን ሁኔታ ወይም ዓለም ላይ እያሳለፍን ባለነው ነገር ብቻ አድርገን ነው የምናያይዘው። ግን እውነታው እሱ አይደለም። እውነታው ነፍሳችን ከምግብ ከመራቋ ነው ወይም ከመራቧ ነው። በቅዱሳት መጽሐፍት ላይም እንዲሁ ነፍሳችን እንደምትራብ ልክ እንደ ስጋችን ነፍሳችንም እንደምትራብ በብዙ ስብከትም ላይ ሰምታችሁ ሊሆን ይችላል። በመጽሐፍ ቅዱስም ላይ አንብባችሁ ሊሆን ይችላል። ስለዚህ ችግሩ ይሄ ከሆነ ይሄ ነገር ኤክስፒሪየንስ እያደረግነው ከሆነ አሁን ያላቸው ምልክቶች እየታዩብን ከሆነ ነፍሳችን እንደተራበች ካረጋገጥን ታዲያ እንዴት ነው ነፍሳችን የምናጠግባት? እንዴት ነው ድጋሚስ እንዳትራብ ማድረግ የምንችለው ወደሚለው እንመጣለን። በጣም ደስ የሚለው የነፍስ ረሃብና ጥጋብ ላይ ስናስብ በጣም ደስ የሚለው ፓርት ምን መሰላችሁ? ስጋችን ምንም እንኳን ቶሎ ቶሎ ብናበላት ድጋሚ መራቡ አይቀርም አይደለ? ስጋ ነውና ይራባል። የነፍስ ረሃብን ግን ድጋሚ ነፍሳችን አይደለም ነፍሳችን ስጋችን እንኳን ድጋሚ እንዳትራብ ማድረግ እንችላለን። በነፍስ ማለት ነው። ወይም ደግሞ በመንፈሳችን እንዳንራብ ማድረግ የምንችልበት መፍትሄ ነው ያለን። ከነዚህ መፍትሄዎች አንዱና ዋነኛው ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው ሲባል እንዴት ነው? እግዚአብሔርስ እንዴት ነው የነፍሳችንን ረሃብ የሚያጠግብልን ብለን ስናስብ እግዚአብሔርን በእያንዳንዱ እንቅስቃሴዎቻችን በእያንዳንዱ የህይወት መስመራችን ውስጥ እግዚአብሔርን ማስገባት። አሁን ለምሳሌ በስጋዊ ስናይ የሆኑ ሰዎች አሉ አይደለ? እያንዳንዱ የህይወታችን ክፍል ላይ ያሉ ያለነሱ ምንም ማድረግ የማንችልባቸው ሰዎች አሉ አይደለ? በቃ ለምሳሌ እናት ሊሆን ይችላል፣ አባት፣ ወንድም፣ እህት፣ ባል ሊሆን ይችላል፣ ሚስት፣ ብቻ የሆኑ ሰዎች አሉ ሁሉ ነገር ላይ ኢንቮልቭ የምናደርጋቸው። ልክ እንደዚሁ እግዚአብሔርን በምንም የህይወታችን ዘርፍ ላይ እሱን ቅድሚያ ማድረግ፣ እሱን ኢንቮልቭ ማድረግ፣ ጣልቃ እንዲገባ ፍቃዱ ምን እንደሆነ መጠየቅ። ይህን ስላችሁ መጽሐፍ ቅዱስ ላይ ይላል አይደል? እግዚአብሔር በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ሀሳብህ ውደደው ይላል አይደለ? በሀሳብህ ውደደው ሲባል ኤኒ ታይም እኮ ነው። መንገድ ላይ ሆነ ሊሆን ይችላል፣ ብቻችንን ታክሲ ውስጥ፣ ሁሌ እምላችኋለሁ አይደለ? በማንኛውም አጋጣሚ እግዚአብሔርን በሀሳባችን ማሰላሰል፣ ከእሱ ጋር መወያየት ማለት እንዴት ብዬ ልንገራችሁ? በቃ እግዚአብሔርን ህይወታችሁን ውስጥ መክተት ማለት ነው። ቅድም እንዳልኳችሁ ምንም ነገር ላይ ማስረሱት ሰው አለ አይደለ? ምንም ነገር ላይ ኢንቮልቭ የምታደርጉት ሰው አለ። ልክ እንደዛ እግዚአብሔርን በውሳኔዎቻችን፣ በእርምጃዎቻችን፣ በስራዎቻችን፣ በሀሳባችን ሁሉ ሳይቀር እግዚአብሔርን ወደ ህይወታችን ማስገባት። እያንዳንዱ እንቅስቃሴያችን ላይ አንተ በዚህ ጉዳይ ላይ ምን ትላለህ ብሎ እግዚአብሔርን እንደ ልብ ወዳጅ፣ እንደ ቅርብ ወዳጅ በሀሳባችን ሳይቀር ማወያየት። ይሄ ልምድ ነው። በአንዴ የምንደርስበት አይደለም። በአንዴ ከእግዚአብሔር ጋር ፍጹም ወዳጅ ልንሆን አንችልም። ግን ስቴፕ ባይ ስቴፕ ማሻሻል የምንችለው ነገር ነው። ለምሳሌ በቀን ጠዋትና ማታ ብቻ ከሆነ እግዚአብሔርን የምናናግረው ትንሽ ከፍ ማድረግ፣ መንገድ ላይ ስንሄድ ከፍ ማድረግ፣ ልንበላ ስንል ማነጋገር፣ በቃ አለ አይደለ? ብቻ ልማዶቻችንን እነዚህን ሀቢት ከእግዚአብሔር ጋር የማውራትን ልማድ እያሻሻሉና እየጨመሩ መምጣት ይቻላል። በአንዴ የምንደርስበት ነገር አይደለም። ይህን ነገር ስላችሁ በቀላሉ ለመግለጽ ያህል ለምሳሌ አሁን መንገድ ላይ ስንሄድ ከዚህ በፊትም ብያችኋለሁ፣ እግዚአብሔርን ማስቀደም በሚለው የስብከት ሪቪው ላይ በደንብ ተነጋግረንበታል። ለምሳሌ ምንም ነገር ከመጀመራችን በፊት በእግዚአብሔር ስም መጀመር፣ ከመተኛታችን ከመነሳታችን በፊት እግዚአብሔርን ማስቀደም፣ በጉዞአችን በጀመርናቸው በእያንዳንዱ አክቲቪቲዎቻችን ላይ እግዚአብሔርን ጣልቃ ማስገባት። እንደዚህ እያደረግን ነፍሳችን በእግዚአብሔር አርአያና አምሳል የተፈጠረችው ዊች ሚንስ እግዚአብሔርን ትፈልገዋለች። ያለሱ ሰርቫይቭ ማድረግ አትችልም። ስለዚህ እግዚአብሔር እንደ ምግብ እንደ መጠጥ ያስፈልጋታል። ከሱ ርቀን ልንኖር አንችልም። ማለት በቃ ለምሳሌ አሁን ያለ አየር እኛ መኖር እንደማንችል ሁሉ ነፍሳችንም ያለ እግዚአብሔር ሰርቫይቭ አታደርግም። እና እግዚአብሔርን በህይወታችን በእያንዳንዱ ነገር ውስጥ ማስገባት የመጀመሪያው ነገር ነው። ይህን ስናደርግ ሁለተኛው ነገር ይመጣል። ይህንን በተለያዩ መንገዶች ማድረግ ስለምንችል እግዚአብሔርን በህይወታችን ማስገባት፣ አንደኛ በቃሉ በኩልም እግዚአብሔርን ማስገባት እንችላለን። ስለዚህ ሁለተኛው ነፍሳችን የምትጠግብበት መንገድ የእግዚአብሔርን ቃል በመስማት ነው። ይህንን በስብከት በመጽሐፍ ቅዱስ በማንበብ መዝሙር በመስማት ጸሎት በማድረግ በተለያዩ መንገድ የእግዚአብሔርን ቃል ወደ ህይወታችን ማስገባት እንችላለን። ኤቭሪዴ እንደው አባታችን ወይ ስንጸልይ የዕለት እንጀራችንን ስጠን እንላለን አይደለ? የዕለት እንጀራ ለስጋ ብቻ አይደለም ለነፍስም ነው። ያ የዕለት እንጀራ ደግሞ ራሱ እግዚአብሔር ነው፣ የእግዚአብሔር ቃል ነው፣ ስጋው ደግሞ ነው። ስለዚህ ሁልጊዜ የምንጠይቀው የዕለት እንጀራችንን ስጠን ብለን የምንጠይቀው አንደኛው የእግዚአብሔርን ቃል ነው። ስለሆነም በየዕለቱ አንዲትም ቃል ትሁን የእግዚአብሔርን ቃል መስማት፣ አንድም ምዕራፍ ይሁን መጽሐፍ ቅዱስ ማንበብ፣ አንድ መዝሙርም ይሁን ዳዊት መድገም፣ ውዳሴ ማርያምም ይሁን ሰላም ለኪም ይሁን ብቻ የእግዚአብሔርን ቃል በየቀኑ ፕራክቲስ ማድረግ፣ መስማት፣ ማዳመጥ፣ ይሄ ነፍሳችን የምር እንድትጠግብ የሚያደርጋት ነገር ነው። ከዚህ ቀደም ብያችኋለሁ። ብዙዎቹ ችግሮቻችን ማለት ነው የእግዚአብሔርን ቃል ካለመስማት የሚመጡ ናቸው።
ስለዚህ አብዛኛው ችግር ማለት ነው ሌላ ምንም ቦታ ሳትሄዱ የእግዚአብሔርን ቃል በመስማት ብቻ ይፈታል። የብዙ ችግሮቻችን መንስኤዎች ከእግዚአብሔር ቃል በመራቃችን እንደሆነ ይሰማኛል። እና ሁለተኛው መንገድ የእግዚአብሔርን ቃል መስማት ነው። ሶስተኛውና ዋነኛው በጣም መሰረታዊው ነፍሳችንን ማጥገብ ብቻ ሳይሆን የዘላለም ሕይወት የሚሰጣት በክርስቶስ ሁሉን ነገር ማድረግ እንድንችል የሚያደርገን ዘለዓለማዊ የሚያደርገን ምን ብዬ ልንገራችሁ? ስለ ስጋው ደግሞ ጥቅም በጣም ብዙ ጊዜ ሰምተናል አይደለ? እና የመጨረሻው ነፍሳችንን እንድትጠግብ የሚያደርጋት ዳግም እንዳትራብ የሚያደርጋት ደግሞ የክርስቶስ ስጋና ደም ነው። እንዳለመታደል ሆኖ ብዙዎቻችን በ40 በ80 ቀናችን ተቀበልን። ከዛ እስክናድግ 12 14 ዓመት እስኪሆንን ድረስ ተቀበልን። ከዛ ግን ብዙዎቻችን አቋርጠነዋል እና ይወቅሰናል። ለምንድነው እስከዛሬ ያልተቀበላችሁኝ? ለምንድነው ያልበላችሁኝ ያልጠጣችሁኝ? ይላል እግዚአብሔር። ነፍሳችን ራሱ ትጠይቀናለች። ማለት ትራባለች እኮ ነፍስ ማለት ክርስቶስን እንድናመጣላት እንድናበላት እንድናጠጣት በጣም ትፈልጋለች እና በራሳችን ላይ ጨክነን እየከለከልናት ነው ብዙዎቻችን። እግዚአብሔርን ፍቃዱን መጠየቅ አንድ ነገር ነው። አንዳንዶቻችን አለን በጣም ከልባችን እየፈለግን መቀበል እየፈለግን በተለያየ ምክንያት ያልሆነልን እግዚአብሔር ደግሞ ትክክለኛውን ቀን እየጠበቀልን ያለን ሰዎች እንኖራለን። መቀበል እየቻለን ሁሉ ነገር በተመቻቸበት ሁኔታ ግን በማይጠቅሙ ምክንያቶች የራቅን ሰዎች አለን እና በዚህ ምክንያት ነው ነፍሳችን የምትራበው። እና ቅዱስ ዳዊት መዝሙሩ ላይ እንደውም አንድ በጣም ደስ የሚለኝ መዝሙር አለ። ነፍሳችን እግዚአብሔርን እንዴት እንደምትራበው የሚገልጽበት እና ላንብብላችሁ። መዝሙር 41 ላይ ነው እና ዋሊያ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ሕያው አምላክን ተጠማች፣ መቼ ደርሳለሁ? የአምላክንስ ፊት መቼ አያለው ይላል። አያችሁ፣ ነፍሳችን በዚህ ደረጃ ነው እግዚአብሔርን የምትጠማው ሚርባት ሚጠማት በዚህ ደረጃ ነው እና የአምላክን ፊት ማየት፣ ቤተክርስቲያን ሄዶ ማስቀደስ፣ ስብከት መስማት፣ ወንጌል ላይ መሳተፍ፣ ጉባኤ ላይ መሳተፍ ራሱ በቃ የእግዚአብሔርን ፊት ማየት ራሱ ነፍሳችን ትናፍቃለች እና ከነዚህ ነገሮች በመራቃችን ነው ቅድም ያልናቸው የነፍስ ረሃብ ምልክቶች የሚታዩብን። ስለዚህ በእርግጠኝነት እነዚህ ነገሮች ካደረግን በእምነት ከፈጸምናቸው ነፍሳችን የምትራብበት ምንም አይነት ምክንያት አይኖርም። አለመራብ ብቻ ሳይሆን ዳግም ሁላ አትጠማም። ስለዚህ ሁሌ እነዛ ምልክቶች በህይወታችሁ ሲመጡባችሁ ያለ ምክንያት ስትጨነቁ፣ ስትፈሩ፣ ስትደነግጡ፣ ሰላም ስታጡ፣ ተስፋ ስትቆርጡ ምንድን ነው ከህይወቴ የራቀው? እግዚአብሔርን አስወጣሁት እንዴ ከህይወቴ? ከቃሉ ርቅ ያለሁ እንዴ? ከስጋው ደግሞ ርቅ ያለሁ እንዴ ብላችሁ እነዚህ ነገሮችን ቼክ ማድረግ ይጠበቅባቸዋል። እነዚህ ነገሮች በስትክክል እያደረግናቸው ከሆነ እንኳን ነፍሳችን መጠማት መራብ ቀርቶ ዳግም የማትጠማበት ዳግም የማትራብበት ሁኔታ ውስጥ ትገባለች። እግዚአብሔር በቸርነቱ እነዚህ ነገሮች ለማድረግ አቅሙን ጉልበቱንና ብርታቱን ይስጠን። ሁሌም እንደምናደርገው እንግዲህ ኮመንት ላይ ስንቶቻችሁ እዚህ ነገር ውስጥ አልፋችኋል? አሁንስ ስንቶቻችሁ እያለፋችሁ ነው? እነዚህንስ መፍትሄዎች አስባችሁ ታውቃላችሁ ወይ? ከየትኛውስ ርቃችኋል? አሁን መፍትሄ እንደሆኑ ካወቃችሁ ደግሞ ለመቅረብስ ያላችሁ ተነሳሽነት እንዴት ነው? እነዚህን ሁሉ ኮመንት ብታደርጉልኝ ብንወያይበት፣ እናንተ ደግሞ ተርባችሁ ተጠምታችሁ ከነበረና በእነዚህ መፍትሄዎች ሶሉሽን ካገኛችሁ ደግሞ ምስክርነታችሁን እንድትሰጡን ለሌሎች ደግሞ መነሳሻ እንድትሆኑ በእግዚአብሔር ፍቅር ጠይቃችኋለሁ። ኮመንታችሁ በጣም ገንቢ ስለሆነ በጣም እጠብቃለሁ፣ ለሌሎችም መማሪያ ስለሚሆን ማለት ነው። ስለዚህ ከዚህ ቪዲዮ ትንሽም ቢሆን እንደተጠቀማችሁበት ተስፋ አደርጋለሁ። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና የእግዚአብሔርን ቃል የእርሱን ስጋና ደም በሕይወታችን አስገብተን በእርሱም ጸንተን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።